አንድ ስልክ በ48.5 ሚሊዮን ዶላር ዋጋ ሲገዛ ብታዩ ምን ትላላችሁ? በኢትዮጵያ ብር ስንቀይሮ ደግሞ ቁጥሩ እጅግ የሚያስደነግጥ ነው። ግን እዚህ ላይ የሚያስገርመው ነገር ይህ ስልክ እንደምናስበው አዲስና በጣም ገራሚ ስልክ አይደለም፣ አይፎን 6 ነው። እና እንዴት አንድ የድሮ ስልክ ይህን ያህል ዋጋ ሊያወጣ ይችላል ካላችሁ እሱን አብረን እንመለከታለን። አብራችሁን ቆዩ። በአንደኛ ላይ የምናየው ስልኩ ምንድነው ነው። ስሙ ፋልከን ሱፐርኖቫ አይፎን 6 ፒንክ ዳይመንድ ነው። ይህ በተለየ መልኩ የተሰራ አይፎን 6 ስሪት። የሚያስገርመው ደግሞ የስልኩ ዋጋ በቴክኖሎጂው አይደለም ወይም በቴክኖሎጂ ምክንያት አይደለም። ዋጋውን እጅግ ከፍ ያደረገው የተጠቀሙበት ቁሳቁስ ነው። ስልኩ ከውድ ብረት የተሰራ ሲሆን በጀርባው ላይ ደግሞ ትልቅ ሮዝ አልማዝ ተቀምጧል ማለት ነው ስልኩ ላይ እና ይህ አልማዝ ነው ዋጋውን ከፍ ያደረገው 48.5 ሚሊዮን ዶላር። ለምን ካላችሁ በመደበኛው ስልክ የምንከፍለው ገንዘብ ለካሜራ፣ ለፕሮሰሰር፣ ለስክሪን እና ለቴክኖሎጂው ነገሮች ናቸው። እዚህ ጋር ግን ታሪኩ ይለያል። የፋልከን ሱፐርኖቫ ዋጋ በአብዛኛው ከስልኩ ቴክኖሎጂ ሳይሆን ከአልማዙ ከውድ ብረቱና ከብርቅዬነቱ የተነሳ ነው ውድ የሆነበት ምክንያት ማለት ነው። ስለዚህ እዚህ ጋር የምንገዛው ስልክ ብቻ አይደለም፣ እንደ ጌጣጌጥ የተሰራ ቅንጡ ዕቃ እንጂ። ግን እውነት 48.5 ሚሊዮን ዶላር ተከፍሎበታል ካላችሁ በብዙ ድረገጾች ይህ ስልክ 48.5 ሚሊዮን ዶላር የሚያወጣ የዓለም በጣም ውዱ ስልክ ተብሎ ይነገራል። ግን የሚያስፈልገው ልዩነት በ48.5 ሚሊዮን ዶላር ተዘርዝሯል ማለት እና በ48.5 ሚሊዮን ዶላር ተከፍሎ ተሽጧል ማለት አንድ አይደለም። ስለዚህ ትክክለኛው አነጋገር በ48.5 ሚሊዮን ዶላር የተዘረዘረው ወይም በዚህ ዋጋ በሰፊ የሚጠቀሰው ስልክ ማለት ነው። ዋጋውን በኢትዮጵያ ከረንት ብር ስናየው ደግሞ 7.84 ቢሊዮን ይሆናል ማለት ነው በእኛ ብር። በመጨረሻ አንድ ጥያቄ ልጠይቃችሁ። 48.5 ሚሊዮን ዶላር ቢኖራችሁ ወይም በኢትዮጵያ ደግሞ 7.84 ቢሊዮን ብር ቢኖራችሁ ይህን ስልክ በእውነት ትገዛላችሁ ወይስ ብሩ ምን ታደርጉበታላችሁ? መልሱን በኮሜንት ንገሩ። ላይክ እና ሰብስክራይብ ማድረግ እንዳረሱ